ና እዚህ ነው እንግዲህ ና ላሳይ። ምርጥ ቤት በቃ ምርጥ ቤት ነው እንዴ። ና ነይ ተቸግሬ ብር እዚህ መብራት አለ ግን አለና ና እንግዲህ ቆም። ምንድነው ተንኮሱ? ዘመን ነው በለ እንግዲህ ምንም ለምንድነው የመጣ ሰው አታምጣ አላልኩህም? እንትን ነው አይ ዘመድ ነው። ና አንተ ዝም ብለህ ና። ለምን ዘመድ ነው? እኔ ልከራይ ነው የመጣሁት። እንዴ ልከራይ ይላል እንዴ? ዝም አትልም ነበር? ዝም አትልም? ምን ልታረግ ነው? ልጁን አምጥተህ ተቸግሬ እኮ ነው እኔም ቤት ላከራዩና እኔ ጎዳና ብወጣም ብር ነው የምፈልገው እኔ። አረረ ምን ማለት ነው ደግሞ? አንተ ነህ ደግሞ ዘመን ነኝ አትልም? ዝም ብለህ አከራያለሁ ብላ አንድ ያመጣኸኝ። በቃ ዘመድ ሆነናል፣ አውርተናል፣ ተግባብተናል አይደል? ውጣ በቃ። መሬቱን ቤት ልታከራይ ነው? ያንተ ልታከራይ ነው? የራስህን አንተ ደግሞ ትወጣለህ። እንደዛ ከሆነ እንዴ ከሆነ ውጣ አንተ ውጣ በቃ። ኧረ አንተ ራስህ ውጣ። ተንኮሱ እንደዛ ኧረ ይውጣ እሱ። እና ምን ብለህ ነው ያመጣኸው ልጁን? ውጣ በቃ። ይቅርታ እንግዲህ እኔ ተቸግሬ ነው ይሄን ሐሳብ ያመጣው እንጂ ቤቱ ራሱ የኔ አይደለም። ያማል እንዴ አንተ? አዎ እውነት ሐኪም ቤት ልሄድበት እኮ ነው። ቀብድ ብሰጠኝ ራሱ ኤዴ በቃ ይሄው አንተ ምን ሆነህ ነው ሰውን እንደዚህ የምታረገው? ስራ ነበር በቃ ነው በቃ እንግዲህ ምንድነው ዛሬ ሰላምታ ምን መሰለሽ? ጥሩ ነገር አሰብኩና አንቺም እንድትጠቀም ያው ምንድነው ቆብልን ገባ እኔ አንቺ ባለ ሱቁ ኧረ እባክህ ተቸገርኩና እንትን ጫው መግዣ ጥቼ 30 ብር ለምን እኔና አንቺ ሶስት ሆነን ዕቁብ አንገባም? የ30 ብር ተራ በተራ ጫው መግዣ አጣው ተቸገርኩ። የ30 ብር ዕቁብ? አዎ እንዴ ምን ሆነክ ነው? እኔ እንዴት ነው የ30 ብር ዕቁብ የምገባው? እንትን ያው መተሳሰብ አለሽ እንዴ? ብር 30 50 ብር ኧረ የለኝም እንዴ። ተው ለከሌላ እኔ ላንቺ አስቤ ነው። ተው ኧረ እኔ አልገባም የ30 ብር ዕቁብ እንዴ። አንተ ነው ተንኮሱ? አዎ ምንድነው ይሄ ሁሉ እንዴ? ቤቱ ነው እንደ ይዘህ ከመጣው አስቀምጥ። ኧረ በስመ አብ እንዴ! እንትን ነው ትኩሳት አለብኝ። ትኩሳት አለብኝ? ታዲያ ይሄ ፍሪጅ ይመስላል ስታይ። እንትን ነው እቺን ልውሰዳት እንግዲህ ትጠፋለች። አስቀምጥ። ከጎረቤት ነው ያመጣሁት። እቺ ከጠፋች ሰው ጋር ጣላለሁ እንዴ ልይዛት። ተንኮሱ አንተ ተንኮሱ። አቤት ምንድን ነው? ናውጣ እስቲ። ምን ለምን? አሁን የተሻለ የሚከፍልልኝ ሰው አግኝቻለሁና ቤቱን እንድትለቅልኝ። እንዴ የኔን ቤት ይሄን ልከራይ? አዎ እንዴ አንተ ልትከራይ ነው? አዎ አለ እንዴ። አዎ ያንተን 3 እጥፍ ነው የሚከፍልልኝ እሱ። እኔ 7000 ከፍልሻለሁ 10 እጥፍ። እሺ በቃ 7000? አዎ ዛሬ ነው እንድትመጣ። እንዴ ከሆነ ይክፈላ ከሱ ጋር ኑርኔ። አረ አይቼ እሱ ምንድነው አንተ የሰውን እንትና የምትገባው? እኔ እንዲወጣ ፈልጋለሁ። እሺ ውጣ በቃ። እንግዲህ እንዲያርጉ ደህና ብር ነው የሚከፍልልኝ እሱ። እሺ ኧረ እባክሽ። አዎ ቀልድ እንደዛ ነገር ላይ ደግሞ ቡና ጠጥተን እሱ ምን ያደርጋል እንዴ? ብር እኮ ነው። ምን ሆነ ነው? ከሰንም አቀጣጥዬልሽ ማብራት ሲጠፋ። ኧረ ጉዴ ውጣ አልኩ እንግዲህ። ውጣ ተብለሃል ውጣ በቃ። ወንድም እንግዲህ እኔ ዘመድ የለኝም እና እዚህ ብሩን ስጠኝና የሆነ ንግድ ልጀምርበት። የቱን ብር? የአንድ ወሩ 7000 እንዴ ለምንድን ነው የሚሰጥ? ለኔ አይደል እንዴ የሚከፍለው? በቃ ልውጣ። ውጣ በቃ ውጣ ተባልኩ። ልውጣ? አዎ ውጣ በቃ። እቃን አዘጋጅ፣ አሁን መጥቶ ይጭንልሃል። እሺ ግን ወንድሜ የሆነ ምግብ ጋብዛለሁ ማለት ጨምሬለት ልጋብዘው። ወይ ጉዴ! ልጁ ምን እያለ ነው? ውጣ ተባልክ። ሌላ ነገር እንግዲህ አይጦንብሃለሁ። እዚህ ቤት በጣራ እመጣለሁ፣ እገላለሁ። ተንኮሱ ና እስቲ ፈልጌክ ነው ና። እኔን? አዎ ና እስቲ። ቀለም መቀባት ትችላለህ አይደል? ቀለም ነው? አዎ ቀለም መቀባት ትችላለህ አይደል? ይሄን ነው የምትቀባው ቤቱን? አዎ እንዲቀየር ፈልጌ ነው። በአንድ ቀን ሁሉንም ይጨርሳለሁ። እሺ ያው እንግዲህ ዋጋ እንደምታውቂው ነው። ስንት ነው? 56520
እንዴ እቺ ፊት ለፊቷን ብቻ እኮ ነው ያልኩት እንኮሱ ምን ሆነ ነው ፊት ለፊቷ ብቻ ወደ 300 ይሄዳል 300 ሺህ እንዴ ሙሉ 56000 እኮ ነው ያልከኝ ግማሹ ደግሞ 300,000 ምን ማለት ነው የቱ ነበረ መጨመር ያለበት እሱ የኔ እንትን ነው የኔ ገባ ስለሆነ እሷ ገባሽ ከሆነ ይሆናል ካልሆነ ተዩ ኧረ ተው ዋጋ ራሱ ማውጣታችንን ተው ሌላ ባለሙያ ልጥራ አንተ ሲጀመር ሸቅል ብዬ ነው እንጂ ታውቃለህ እንዴ ሙያ የለህም እኮ ግን ሞክራለሁ ብዬ ነው ኧረ ሂድ እንዴ ተው አልፈልግም ተው እንዴ ምን ሆኖ ነው ይሄ ሚጣናት አቤት እዛ ጋር ያለችው ጎረቤትሽ ስላንቺ የማውን ነገር ቡና ጠሩኝና ኧረ በእናትህ አንተ ተው በእናትህ ስለሰው መተህ አታውራልኝ በቃ ባለፈው ራሱ ማይሆን ነገር ነግረ እጄ ጠይቄ ከሰው ጋር ተጣላው ተው በቃ አንተ አልፈልግም እኔ ስላንቺ ሲያወሩ ነው ተንኮሱ ተው አልኩ ወሬ አልፈልግም እኔ ተው አመሰግናለሁ በቃ አታውራልኝ ቡና የለም ታዲያ የለም በቃ ቡና አናደህኛል አልነግርሽም እንግዲህ ሰው ስላንቺ ሲያወራ አትንገረኝ አልፈልግም እኔ ምንድነው የመኖሪያ በር መሰለ እንደዚህ ስበ እንዲመጣጋቸው ከፍዬ አይደል እኔ ብሬን ከፍዬ አይደል አንተ ጋር መሄደው እንዴ እንግዲህ ጮክላለሁ ከዚህ በኋላ ስትወርድ ራሱ ቀስ ብለህ ነው መዝጋት ያለብህ ገባህ አይደል ችግር የለውም በቃ እሻው ለማንኛውም ቀበቶ ሰራ እንዴ ቀበቶ ቱታና ታንሰራል ይሄ ቱታ ቆኖ ያረኩ አባባናት ነው ያልኩ የመኪናውን ቀበቶ እኮ ነው ያልኩ እንደዚህ ነው ይሄ ቀበቶ እንዴ መኪናውን ቀበቶ ያረጋል እንዴ ቀበቶ አለው ሱሪው ሳሳየ እንዴ አንተ ምንድነው ልሰርቀኝ ነው እንዴ አልሄድም እንዴ አይ ተንኮሱ እንደዛ አይደለም እኮ እንደዛ አይደለም ወንድ ንገረኛ ያው የመኪና ቀበቶ ማለት ያው እንደዚህ ታደርግና ይሄው እዚህ ጋር እንደዚህ ታስገባለህ በቃ ሴፍቲ ነው ሴፍቲ ታውቃለህ ሴፍቲ እኔ ሴፉ ነው የሚያውቀው እኔ ያውቃል ነው ሰው ሴፍቲ አታውቅም ሊሰራው ረዛ እሺ ሰራው ያውና እኔ ልሰርልህ ተው ልታንቀኝ ነው እንዴ ልሰርልህ ቆይ አንበንኝም እንዴ ምን ይሻለኛል ምንድናችሁ ምንድነው ዝም በል ስማ ምከራይ ቤት አለ እንዴ በጨለማ 9 ሰዓት እኔ ራሴ ውሃ ደብቄ እየቀዳሁ ነው እኔ ማቀው ነገር የለም ምን ፈልጋችሁ ነው እንልቀቅ አንተ የጠየቅኩህ መስልስልኝ ምከራይ ቤት አለ በ9 ሰዓት ሌሊት እሱ ምን አገባ አለ የለም አለ ወዝ የለም አለ ወይ የቱን ልበላችሁ ለእናንተ የቱ ይሻላል አለ ነው አትጠይቁኝ ምከራይ ቤት አለ ሆይ አለ እንጋሽ እኔ ጋር ይደሩና ጠዋት እንጠይቃቸው ምን ሰዎቹ አንተ ጋር ለምን እናድራለን ሌላ ክፍል የለም አለ የለም በቃ እኔ እወጣላችኋለሁ በቃ ድሮ የነበርኩበት ቤት በቃ ምግብ ሳልጠይቅ ነው ምግብ የሚሰጡኝ ኧረ እባክህ እውነት እሚካልኩ ራሱ እናደዳሉ ኧረ እባክህ እውነት ወይ ጉድ በቃ የማይሰጡኝ የለም እንጀራ ጨረስክ እንጀራ ውሰድ ነው የሚሉኝ እሺ ቤት ኪራይ ራሱ ደብቄ ካስቀመጥኩ ነው እንጂ አይወስዱብኝ ብሩን ቢራው አይቀበሉም ኧረ እባክህ ኧረ በጣም ደግ ናቸው ደግ በቃ ለምን እዛ አትሄድም ታዲያ ቤቱን ፈልገዋለሁ እኮ ይሄኛ ለምን ሄደ እዛ አትገባም እነሱ እንትና ሰው በቃ ቤቱን እንትና አረጉ ምን አረጉ እኔ ተከራይቼ የምኖረውን በብቻው ሸጧት ኧረ እባክህ ለብቻ ክላስህን ብቻ አላልክም እኔ እንግዲህ ለዛ ነው ስልሽ በቃ ወተት ራሱ እንደ ልብ ነው የምጠጣው ኧረ እውነት አይ እዛ በቃ ጥሩ ሰው ናቸው እነሱ ኧረ በእናትህ አጨጭቀኝ በቃ ሂድ እዛ ግባ ከፈለክ እንዴ እኔ ለተንኮል አይደለም ያልኩ 40 ቦታ ነው እንዴ ቆሙ ምንድነው የያዛችሁት
ቲቪ ገዛው ተደስቼ። ቲቪ? አዎ። ኦርቢት? ጭራሽ ኦርቢት? አዎ እንትን ነው በቃ። እሱስ ምንድነው ታዲያ? ግድግዳውን በስተን ልንሰቅለው። ኧረ ጉዴ! ያ በድሪል ቀለም ቅርብ አይደል እንደ ያስቀባውት? አይሆንም። ብዙ ቦታ አይደለም እኮ። አይሆንም። እዚህ እኔ ጋር አስገቡና ስትፈልግ መተታ ያለ በስተልና አስቀምጥ። አይሆንም። እዛ አይሆንም። እዚህ አስገባናና አንቺ ጋር። አዎ ስትፈልግ ታያለ። 43 ብርስተኛ እንዴ የምን በሳ እንዴ ስራ ፈትቼ ነው የመጣው እና እኔ ምን አርግልሃለሁ ታዲያ? ምን አገባኝ እኔ ብርስተኛ በሳል እንዴ? አንቺ አይሆንም። አይበሳም። በቃ ሂድ ሌላ ቦታ ሂድና ብሳ። እንዴ ጭራሽ? አዎ እንዴ እሱ ደግሞ አንጣው በቃ እዚህ አስገባው። አንተ ታያለ፣ እኛ ስናይ መተህ ታያለ። እና አንተ ጋር? አዎ እኔ ጋር ብበሳም ኧረ አይሆንም አልኩ አንዴ። አሁንማ ልጁም ሄደ እኮ። በቃ ልጁ ሄደ። እሺ በቃ እኔ በቃ እውነት ወስዳለሁ። እንዴ ልጁ ምን ሆኖ ነው? በቃ ጭራሽ ባለሱቅ። አቤት። ሙዝ በፍሬ አይሸጡም? በኪሎ ነው የሚሸጠው። አንድ ፍሬ ነበር የፈለግኩ። እሺ ኪሎ ስንት ነው? 70 ብር። 70? አዎ ቅመስ። እንደውም አንዱን ወስደህ፣ በጣም ምርጥ ሙዝ ነው። እውነት? አዎ ቀምሼ ነው? አዎ አንዱን። አዎ እንትን ይሄም ብርቱካኖቹም ይሸጣሉ? አዎ የሚሸጥ ነው። ትንሽ የተመታ ቦታ ነው። ስንት ኪሎ ላርግልህ? ኪሎ ስንታሽም? 70 ብር። አንድ ኪሎ? አዎ እንዴ ለምን አንድ ኪሎ 70 ገባ? አዎ 70 እያልኩ አልነበረም እንዴ? እንደ አዲስ ደግመህ ትጠይቀኛለህ? 70 ብር። በቃ እኔ ልገዛ አስቤ ነበር ግን ውድ ነው በጣም። እንዴ ቀምሰህ ስንት ኪሎ ላርግልህ? ቀልዱን ተውና። እንዴ ስንት ኪሎ ነው የምትፈልገው? የቀመስኩት እንትን እንድናለን እንድትገዛ ነው እንዴ? አይ እኔ በፍሬ ነበር የፈለኩት። በቃ ና ምን ይላል? ና ስንት ኪሎ ላር